ዋሽዋሽ በጣም ይቅርታ ኔት እናትሽን እነሱ ስለሚያመጧት አንቺን ቤት ልወስድሽ ነው የመጣሁት። እየምር ነው? አዎ የመጣሁት ይዤሽ ልሄድ ነው። እናትሽን ቤት እየመጡ ነው። እሺ አመሰግናለሁ። መጠየቅ ካለብኝማ ምስጋናው ይቅርታውን መጠየቅ ያለብኝ እኔ ነኝ። የእውነት እየለቀቀኝ ነው? አዎ ነይ እንሂድ። ብቻ ግን ሚስጥር ይጠብቂልኝ። አባባ በስተመጨረሻም እንግዲህ ከሚስቱ ጋር ተገናኝቷል ማለት ነው። አባባ ከሚስቱ ጋር በመገናኘቱ እጅግ በጣም ነው ደስ የሚለው። ምክንያቱም በጣም ብዙ እጥረቶችን አድርጓል። ሲቀጥል ደግሞ አላመነም ነበር ማለት ነው በህይወት እንዳለች። ያው ተመስገንም እንዲሁም ደግሞ ትሁትም የቻሉትን ያክል ነገሮች ቢያደርጉም ማለት ነው፣ ግን ደግሞ ባይኔ አላየሁም እና በጣም ውስጤ እየፈራ ነው፣ አላመንኩም እያለ ሲታገል ነበረ ማለት ነው። የአንገት ሀብሏን እንግዲህ ወስደው ከዛ በኋላ ነው ይብን ራሱ በህይወት ትኖራለች ብሎ ጥርጣሬ ያደረበት እንጂ ከዚህ በፊት እንግዲህ ህይወትም ማለቴ ያው ትሁትም ማለት ነው በአካል አግኝቻታለሁኝ፣ አዎ አባዬ አይቻታለሁ ብትልም ምንም ያመነችው ነገር አልነበረም። ግን ደግሞ ተመስገን ለማረጋገጫና እንዲሁም ደግሞ ለአባባ ማስታወሻ እሱም ደግሞ ይረዳ ዘንድ በማለት እንግዲህ ሀብሏን አምቶ ከሰጠው በኋላ ነው እንግዲህ ሚስቴ በህይወት ትኖራለች የሚል ሀሳብ እንኳን በውስጡ ያደረው። እንዲሁም ደግሞ በሚችለው መልኩ ከተመስገን ጋር በመሆን ነገሮችን በዝምታ ማለት ነው ትሁትም ከናቲ ጋር እንዳትጣላ የእሷን ፍላጎት እንዳልጋፋ በማለት እንግዲህ አባባ እጅግ በጣም ትዕግስት ኑሮት ማለት ነው ሲጠብቅ የነበረው። በስተመጨረሻም እንግዲህ እጅግ በጣም የሚወዳትን የሚያፈቅራትን የልጅነቱን ባለትዳሩን ማለት ነው አበባዬ ብሎ የሚጠራት ሚስቱን አግኝቷታል። እቅፍ አድርጎ እንግዲህ እንትን ብሏል ማለት ነው። ግን ደግሞ አሁን ላይ እሷ ምንም አይነት ነገር እያስታወሰች አይደለም። ምንም ነገር ባለማስታወሷ እጅግ በጣም ነው ያዘነው አባባ ማለት ነው። ምክንያቱም ትሁት ምንም ነገር እኮ አላለችኝም፣ ምንም ነገር ስታየኝ እንኳን ምንም ያለችው ነገር የለም፣ ዝም ነው ያለችኝ፣ ልክ እንደማያውቅ ሰው እኮ ዝም ነው ያለችኝ፣ ለምንድን ነው እያለ እንግዲህ ውስጡ በጣም እርርድብን እያለ ይገኛል ማለት ነው። ያው የአባባ ሚስት ልብህ ሁሉ ነገርህ ያለህ ነገር ደስታና ክፋትህ ሁሉ ነገር ይታይብሃል። ግን እኔ ምንም እንደሆነ እንኳን እማቀው ነገር የለም። ከዚህ በፊት በቃ ሐኪም ቤቱም እንደማላስታውስ ነው እየነገሩኝ። እኔ ምንም ማድረግ አልችልም በማለት እንግዲህ የአባባ ሚስት እየተናገረች ነበረ ማለት ነው። አባባም ይሄን ነገር በደንብ ተረድቶታል ብዬ አስባለሁ። ሲቀጥል ደግሞ አባዬ ነገሮቹን ቀስ ብላ የምታስታውስ ይሆናል። አሁን እኮ ላንተ ምንም ነገር ያላለች ስለማታስታውስ ነው። ስለዚህ አንተ ይህን ነገር በማየትህና በህይወት መኖሯ ብቻ ተመስገን ብለ መቀበል መቻል አለበት። ሌላው ነገር ደግሞ በሂደት የሚመጣ ነው። በእርግጠኝነት ወደዚህ ትመጣለች፣ እሺ ትለናለች። ከዛ በኋላም ህክምናውን እንጀምራለን፣ ሁሉን ነገር ታስታውሳለች። እኔ የምፈልገውና እኔ በጣም ሲሆን በጣም ደስ የሚለኝ ነገር ቢኖር አንተን በምታስታውስበት ሰዓት እሷ ምን እንደሚሰማት ምን እንደምትል ያንን ፓርት ማየት እፈልጋለሁ በማለት እንግዲህ ትሁት ስትናገር ነበር ለአባባ። አባባ ካለበት ስሜት ውስጥ እንዲወጣ እንዲሁም ደግሞ እሷ ምንም ነገር አላወቀችኝም አትፈልገኝም ማለት ነው ከሚለው ሀሳቡ እንዲወጣ በጣም ትሁት እጥረት እያደረገች ትገኛለች ማለት ነው። አባዬ አሁን ላይ በህይወት መኖሯና መገኘቷ እሱ ነገር ሊያስደንቅህና ሊያስደስትህ ይችላል። ሌላው ደግሞ በሂደት ቀስ ብሎ የሚሄድ ነገር ነው በማለት እንግዲህ ተናግራለች። አባባም እሺ ብሏል። በነገራችን ላይ ናቲ አሁን ላይ አባባና እንዲሁም ደግሞ ሚስቱ እንደተገናኙ እራሱ ተመስገን ነግሮታል ማለት ነው። እንዴት ነህ ደህና ነው ወይ በማለት አባዬ እኮ ሚስቱን አገኛት ተገናኙ በማለት እንግዲህ ለናቲ ይነግረዋል ማለት ነው። ማለት እንዴት ሆኖ ነው የተገናኙት በማለት ተገናኝተዋል፣ እንዴትም ይሁን ግን ደግሞ ዋናው መገናኘታቸው ነው በማለት እቅፍ አድርጎ ሰላም ብሎታል ማለት ነው። ናቲ እጅግ በጣም ነበር የተበሳጨው። ምክንያቱም
አባባን ከሚስቱ ጋር እንዳይገናኝ በጣም እጥረት ብዙ ነገር እያደረገ ይገኛል። ያው ከእናቱ ጋር ማለት ነው። ከአለምዬ ጋር በጣም ብዙ ነገሮችን ሲያደርጉ ነበረ። ግን ደግሞ አሁንም ማለት ነው በተደጋጋሚ ስህተት እየሰራ ይገኛል። አባባ ዝምተውን ዝም ስላለ ተንኮል እየሰራ ዝም ስላሉት እየሄደ አብሮ ቁጭ ብሎ እየበላ እየጠጣ እየተጫወተ ከእነሱ ጋር እኩል እያወራ እሱ ግን ከጀርባ በጣም ብዙ ነገሮችን እየሰራ እነሱን ለመጣልና እነሱን ለማጥመድ የማያደርገው ነገር የለም ማለት ነው። እና አሁን ላይም እንደዚህ ሆኖ እንኳን አባባ ዝም ብሎታል ማለት ነው። እና ይብን ራሱ ተመስገን ከነገረው በኋላ ናቲ ወደ ቤት ከሄደ በኋላ ምንድነው ያለው? አባዬ ሚስትን ጋር ተገናኘህ አይደለ? እጅግ በጣም ደስ ይላል፣ እንኳን ደስ አለ በማለት እንግዲህ ለአባባ ነግሮታል። አባባም እጅግ በጣም ተክዞ ስለነበር ዝም ነበር ያለው። አዎ አባባ ከሚስቱ ጋር ተገናኝቷል፣ እጅግ በጣም ነው ደስ የሚለው በማለት እንግዲህ ትሁትም አንዳንድ ነገሮችን ለናቴ ስትናገር ነበር። እና አባዬ ሚስቱን ሲያገኝ ምን ያክል ደስታ ነው የተሰማው? ምን አለ በዚህ ቀን እኮ እኔም እኮ መገኘት እፈልግ ነበረ፣ ግን ደግሞ ለምንድን ነው እኔን ያልጠራሽኝ? ትሁት መሆኖች ነው በማለት እንግዲህ ትሁትን ለመውቀስ ሞክሮ ነበረ ማለት ነው። እንዴ ወፏ አልነገረችም እንዴ? እኔ እኮ ከኔ በፊት ወፏ ራሱ ቀድማ የምትነግርህ ይመስለኝ ነበረ፣ ግን ደግሞ በቃ እኔ እሷ ትነግርሃለች ብቻ ነው ብዬ ነው ያልነገርኩ በማለት ምን ለማለት ፈልገሽ ነው? አንቺ ለምንድን ነው ያልነገርሽኝ? በማለት አዎ አንዳንድ ነገሮች እንደዚህ ቀድመ ካሳወቃቸው ላይሳኩ ይችላሉ። ከዚህ አንጻር ነው ባከን እኔ ሌላ ነገር ለመናገር ፈልጌ አይደለም በማለት እንግዲህ ትሁትም ተናግራለች። በነገራችን ላይ አሁን ላይ ያው በግልጽ ማለት ነው ናቲ የሚያደርጋቸውን ተንኮሎችና መጥፎ ሰሪዎችን እየደረሰችበት ትገኛለች ማለት ነው። ትሁት ምንም ነገር እንዳላወቀና አሁንም ከናቲ ጎን እንደሆነች ናቲን በጣም እንደምትወደው እንደምታፈቅረው እያስመሰለች ቀጥላለች ማለት ነው። ናቲም አሁን ላይ የሽምግልናው ጊዜ እንዲቆይ እፈልጋለሁ፣ ትሁት አንዳንድ ነገሮችን ማስተካከል መቻል አለብን በማለት እንግዲህ ለትሁት አናግሯት ነበረ። አዎ እኔም እንዲቆይ እፈልጋለሁ፣ ችግር የለውም፣ ደስ ባለ ነገር ደስ ባለ ጊዜ መሆን ይችላል በማለት እንግዲህ ትሁትም ተቀብላለች። ምን ነው ይሄን ያክል መቆየቱን ፈልገሽዋል እንዴ? በማለት እንግዲህ ናቲም ጠይቋት ነበር። እኔ ይሄን ያክል ፈልጌ ነው አላልኩም፣ ግን ደግሞ አንተ ካልክ ይሁን ችግር የለውም ቀስ ብሎ ይደርሳል ነው ያልኩ በማለት እንግዲህ እሷም መልሳለች ማለት ነው። በነገራችን ላይ አሁን ላይ ማለት ነው እድልን ያው እንግዲህ ናቲ ያታልላት ምክንያት ምንድን ነው? ከቤተሰቦች ጋር አገናኝሻለሁ፣ ቤተሰቦችሽን ያን ጊዜ አባዬ ከመቃብር ሲመጣ እነሱም ስለነበሩ አውቃቸዋለሁ፣ ስለዚህ ከአንቺ ቤተሰቦች ጋር እወስድሻለሁ ብሎ አታሉ ነው እንግዲህ የወሰዳት ወይንም ደግሞ ያገታት ማለት ነው። በዚህ ጉዳይ እንግዲህ አሁን ላይ ማለት ነው የአባባ ሚስት እጅግ በጣም እያለቀሰች ከፍቷት ትገኛለች። ምክንያቱም እንደ ልጇ የምታያት እድላዊት ማለት ነው አሁን ከቤት ስለሌለች እና እንዲሁም ደግሞ ስለጠፋችባት ልጄ የታለች? ልጄ እንዴት ትታኝ መቼም ወጥታ አታውቅም። እናንተ ከመጣችሁ በኋላ ነው ልጄ ወጥታ የቀረችው። እባካችሁ ልጄን አንጡልኝ እያለች እንግዲህ እያለቀሰች ነበረ። እንዲሁም ደግሞ አባባ ካጠገቧ ሆኖ እያጽናናት ነበረ። እሺ እናመጣታለን፣ አይዞሽ፣ ምንም አትሆንም፣ አሁን ትመጣለች እያለ አባባም እያጽናናት ነበረ። እንዲሁም ደግሞ ናቲ አባባና እንዲሁም ደግሞ የአባባ ሚስት አብረው በነበሩ ሰዓት እንዲሁም ከጀርባ በመሆን እየተመለከተ ነበር። ቀጥታ ወደ እድላዊት ነበር የሄደው ማለት ነው። እና ለምንድን ነው ያን ሁሉ ነገር ያደረግሽው? ለምንድን ነው አንድ ነገር ስታደርጊ ለምን እኔን አላማከርሽኝም? እያለ ያው እንግዲህ እድላዊትን ለመበቀል ነበር የፈለገው። ግን ደግሞ አሁን ላይ እድላዊት ማለት ነው ናቲ ላይ በር ከዘጋች በኋላ ምንድን ነው ያደረገችው? እያንዳንዱ እሷን እንዳገታትና እንዲሁም ደግሞ ናቲ እንደያዛት ለተመስገን ነግረዋለች። ተመስገንም ደግሞ አባባም ሁላቸውም ስለሰሙ ነገሮችን በቀስላታ መፍታት አለብን በማለት እንግዲህ አስበው ወስነዋል ማለት ነው። ትሁትም የበኩላን ነገር እንግዲህ ናቲ ምን አይነት ሰው እንደሆነ እያጣራች ትገኛለች። ትደውልለትና በሌሊት ወደ ቤት እንድትመጣ ፈልጋለሁ፣ ሁለታቸውም የሉ፣ ስለዚህ እኔ ብቻዬን ፈርቻለሁ፣ ወደ ቤት ና በማለት እንግዲህ ትሁት ናቲ ጋር ደውላ ነበረ ማለት ነው። ናቲም አልመጣም ካለ በኋላ ግን ደግሞ መጥቷል ማለት ነው። እናት ትሁት ምን ሆነሽ ነው በማለት በእናትህ እድላዊት እኮ የት እንዳለች አላውቅም፣ ስለዚህ አንተ በጣም ጎበዝና እንዲሁም ደግሞ ስልታም ነህ። ያው ተመስገን ደግሞ ዝም ብሎ ሰው ከመማታት ውጭ ሌላ ምንም የሚያደርገው ነገር የለም እና እባክህን እድላዊትን
ካለችበት ቦታ እንድታመጣ ትፈልጋለሁ። እናቷ በጣም እያለቀሰች ነው በማለት እንግዲህ እንዲያመጣት ትጠይቀዋለች ማለት ነው። ያ ማለት እንግዲህ አንተ ጎበዝ ነህ፣ አንተ ጀግና ነህ ስትለው እሱ በጣም ደስ ስለሚለውና ስለሚሞቀው ማለት ነው። በነገራችን ላይ በዚያ ምክንያት ነው እሷን የማገኛት ብሎ ስለሚያስብ ማለት ነው። እሷ እንዳለችው ቀጥታ እንደሄደ እድላዊትም ማለት ነው እስካሁን ላደረገባት ነገር በሙሉ ይቅርታ ጠይቋት ማለት ነው። እንዲሁም ደግሞ አሁን ካለሽበት ቦታ አስወጣሽ እና እንዲሁም እማዬ ከናባዬ ቤት ትመጣለች፣ እናትሽ ከናባዬ ቤት ትመጣለች፣ እኔም አንቺን ከዚህ ወስድሻለሁ በማለት እንግዲህ እሱ ጀግናና ጠንካራ ነህ ስትለው ትሁት ማለት ነው ሞቅ ስላለው ያው እኔም እንደ ተመስገን ጀግናና እንትን ማለት እችላለሁ የሚለውን ነገር መሰለኝ የያዘው። ብቻ ግን ከትሁት እንደዚህ አይነት ቃላቶችን ነው የሚጠብቀው ማለት ነው። እና በጣም በነገራችን ላይ በጣም ጅል ነገር ነው። ምክንያቱም ይሄን ስላደረኩ ብቻ እንደዚህ ስለሆንኩኝ ስላደረኩኝ ትሁት ትወደኛለች ትፈልገኛለች ብሎ ማሰቡ ራሱ ስህተት ነው ማለት ነው። እና በስተመጨረሻም እንግዲህ እድላዊትን ይዞ ሲወጣ ተመስገን ጋር ተፋጠዋል። ተመስገን ምን ሊያደርገው ይችላል የሚለውን እንግዲህ እያንዳንዱ ሚስጥሩን ያውቀዋል። ስለዚህ ናቴን ያጋጭና እድላዊትን እዟት ወደ እናባባ ቤት ይሄዳል። ያ ማለት እንግዲህ ከእናቷ ትገናኛለች ብዬ ተስፋ አደርጋለሁ። ምክንያቱም እድላዊትም ከእናቷ ጋር መለያየት አትፈልግም። የአባዬ ሚስትም ከልጇ ጋር ማለት ነው ከእድላዊት ጋር መለያየት በፍጹም አልፈልግም፣ አንቺን ለይተው እዚህ ከሚተውሽ እኔ ራሱ አልሄድም ብላታለች፣ ቃል ገብታላታለች ማለት ነው። ስለዚህ አሁን ላይ የአባባ ሚስትና እድላዊት ቀጥታ ወደና አባባ ቤት ይመጣሉ፣ አብረው መኖር ይጀምራሉ። እንዲሁም የአባባ ሚስት ትታከማለች፣ ከዛ ነገሮቹን ታስታውሳለች፣ ልጅ እንዳላት ቃሊብም እንዳላት እንዲሁም ደግሞ የአባባ ሚስት እንደሆነች እያንዳንዱን ነገር ስታስታውስ ማለት ነው በደስታ አብረው ህይወታቸውን ይኖራሉ ብዬ ነው ተስፋ የማደርገው። ሌላው እንግዲህ አሁን ላይ ሁሉ ነገር እጅግ በጣም እንትን እያለብኝ ነው። ስለዚህ አባዬ እኔም እንደወጣው ቀርቻለሁ፣ ስለዚህ ወደ ቤተሰብ ጋር መሄድ እፈልጋለሁ በማለት እንግዲህ ትሁትም እየተናገረች ትገኛለች። በእርግጠኝነት አባባ አሁን ላይ ማለት ነው ሚስቱ ወደ ቤት ከመጣች እንዲሁም ደግሞ ልጁ ይመጣል፣ አብረው በደስታ ይኖራሉ ማለት ነው። ሲቀጥል ደግሞ ያው ትሁትና ተመስገንም ተያይዘው ወደ ክፍለ ሀገር ይሄዳሉ፣ ይጋባሉ፣ ልጃቸውን አብረው ያሳድጋሉ ብዬ ተስፋ አደርጋለሁ። በነገራችን ላይ ትሁት ያው ተመስገንን አመስግናለች ማለት ነው። ምክንያቱም እሷ የቻለችውን ነገር አድርጋ ከዛ በቃ ምንም ያባባ ሚስት ምንም ልትጨበጠኝ አልቻለችም፣ በዚህ ስል በዚህ እንትን እያሉኝ በማለት እንግዲህ ያው ያለምዬና የራሱ የናቴ ስራ ስለነበር ማለት ነውና አንተ እንደዚህ አድርገህ ከአባዬ ጋር ስላገናኘሃቸው ተመስገን እጅግ በጣም አመሰግናለሁ በማለት እንግዲህ ምስጋናዋን ለተመስገን አቅርባለች ማለት ነው። እና ቀጣይ ፓርት ምን እንደሚሆን አብረን የምናይ ይሆናል። ውድ ቻናል